የክብርስ የመጨረሻ የክብር ጥግ ከሱ ውጭ ክብር የለም። የመጨረሻ ክቡር ነው። የመጨረሻ ዮሐንስ ወንጌል ሲጽፍ ከሰማይ ወደ ምድር ነው የወረደው። ተነስ አንድ ተአምራት ተነስ። ዮሐንስ ወደ ላይ ቆፍሮ ወደ ታች ነው የሰራው። ኢየሱስን መከተል በጣም ዋጋ የሚያስከፍል ቢሆንም ግን ተስፋ አለው። በጣም ክብር አለው አይመስለኝም። እኔ ዋጋ የሚያስከፍልም አይመስለኝም። እኛ በጣም ዓለማዊነት ውስጥ በጣም ዘልቀን ገብተን ስለነበር ከዛ ማላቀቁ ሲቃይ ስለሆነ እንጂ ኢየሱስን መከተል በራሱ ምንም የሚያስከፍል ዋጋ የለውም። ከዓለም ተቃራኒ መሆን ነው አይደል አሁን የሚያስከፍለን እንጂ ኢየሱስን መከተል እንደውም ደስታ ነው፣ በረከት ነው፣ እንደውም ጸጋ ነው። ኢየሱስን መከተል እንደውም መንፈስ ቅዱስ በእኛ እንዲያድር የሚያደርግ ነው። አምላክን ሰው ውስጥ አስገብቶ ያኖረ ነው ኢየሱስን መከተል። እንደውም ኢየሱስን እንደ መከተል አይነት ክብርም ደስታም ተስፋም በረከትም የለም። እንኳን ኢየሱስን ተከታይ ሆነ እንኳን እግዚአብሔር የምንከተለውን ኢየሱስን ከፊታችን አስቀመጠል። በእውነት እንደተሰቀለ ሆኖ እንድናዩ እንኳን አገዘን። መንፈስ ቅዱስ ይህንን በእኛ ስላረገ ደስ ይለኛል። እና እሱ ነው ትንሽ የምናገረው። ሂስቶሪካሊ ጌታ ኢየሱስ ክርስቶስ እንዲከተሉት የጠራቸው ደቀ መዛሙርቶቹ አሉ። አሁን በዚህ ቦታ ላይ ስማቸው ሜንሽን የተደረገ የአንደኛው ብቻ ነው ሜንሽን ያልተደረገው። ከዛ ውጭ ሌሎቹ በሙሉ ስማቸው ተጠርቷል አይደል? አሁን ሳነበው ከሰማችሁ ስማቸው ተጠርቷልና ጌታ ኢየሱስ ክርስቶስ እያገኘ ተከተለው የተባሉ ሰዎች ናቸውና አሁን በጣም በተለየ መገለጥ በተለየ ብርሃን አሁን እኛ የገባን አይነት ነገር ገብቷቸው ሳይሆን እንዲሁ ኢየሱስን ብድግ ብለው የተከተሉ ሰዎች ናቸው። በኋላ ነው መገለጡ፣ በኋላ ነው መነካቱ፣ በኋላ ነው መንፈሳዊ በረከቱ፣ በኋላ ነው የእምነት አርበኝነቱ። ይሄ እዚህ ጋር ግን ያለው አንድ ኦርዲነሪ እስራኤላዊ የሚመስል ግለሰብ ነው ዝም ብለው ለመከተል የጀመሩት። እና ምናልባት አንዳንዶቻችን እንደነሱ ልንሆን እንችላለን። ዝም ብለው ድንገት ነግረውን ገብተን ይሆናል የበራልን። አንዳንዶቻችን ደግሞ በጣም በጠንካራ ብርሃን ሊሆን ይችላል የጀመርነው ክርስትና። እነዚህ ግን አሁን እነ እንድሪያስ፣ እነ ጴጥሮስ፣ እነ ናትናኤል፣ እነ ፊልጶስ እንደገና ስሙ ያልተጠቀሰው በዚህ መጽሐፍ ላይ ስሙን የማይጠቅስ ሰውዬ አለ። እዚህ መጽሐፍ በሙሉ እዚህ መጽሐፍ ላይ ስሙ የለም ሰውየው። እንደውም ከዚህ መጽሐፍ ላይ ከግማሹ በኋላ ራሱን የሚጠራው ኢየሱስ ይወዱ የነበረ ደቀ መዝሙር እያለ ነው። እና እዚህ መጽሐፍ ላይ ምንም ስሙ የለም ባይዘው። እዚህ መጽሐፍ ላይ አሁን ስሙ የሌለ ሰው ማለት ዮሐንስ የመጽሐፉ ጸሐፊ ባይዘው ስሙ የለም። አሁን ዮሐንስ ነው የጻፈው እምንለው ዮሐንስ ወንጌልን አንብበን አይደለም። ዮሐንስ ነው የጻፈው ያለው 3 ደብዳቤ ጽፏል፣ 1 የራእይ መጽሐፍ ጽፏል። አዲስ ኪዳን ላይ ከዚህ ወንጌል ጋር 5 መጽሐፍ አዋጥቷል። ዮሐንስ ወንጌልና አንደኛ ዮሐንስ ብለን የምንጠራቸው 2 መልእክቶቹ ላይ ስሙ የለም። ግን መቼስ ሁለተኛና ሶስተኛ ደብዳቤውን ያነበበ የራእይ መጽሐፍን ያነበበ ሰው ገና ራእይ መጽሐፍን ገልጦ ሲያነብ ትዝ የሚለው 4ኛው ወንጌል የዮሐንስ ወንጌል ብለን የምንጠራው ትዝ ይለዋል። አንደኛ ዮሐንስን አሁን ከዚህ ሰውዬ ውጪ ማንም ሊጽፈው አይችልም። ምናልባት እናንተ በጣም በጠለቀ መንገድ የጌታን ቃል የምታጠኑ ሰዎች ስለሆናችሁ ዮሐንስ ወንጌልን ከሌሎቹ 4 የዮሐንስ መጽሐፎች ጋር ብታመሳክሩ 12 ምንም የማይለያዩ አረፍተ ነገሮች አሏቸው። ቃላት አይደለም ያልኳችሁ ስቴትመንት 12 ምንም የቃል ልዩነት የሐሳብ ልዩነት የሌላቸው 12 አንድ አይነት አይደንቲካል የሆኑ 12 አረፍተ ነገሮች አሏቸው። ኢየሱስን በአንድ አይነት ስም ነው የሚጠራው በ5ቱ መጽሐፍ ላይ። ክብር ለኢየሱስ ይሁን። እና የዚህ መጽሐፍ ጸሐፊ ስሙን አልተናገርም። እኔ በጣም ነው የምወደው፣ በእውነት በጣም ነው የምወደው። አዲስ ኪዳን ላይ ካሉ በጣም ከምደነቅባቸው ሰዎች መካከል አንዱ ነው። በልጅነቱ ጀምሮ አይደል ያረጀው። ሁሌ ነው የምናገረው። በ18 ዓመቱ ነው ኢየሱስ የጠራው። 18 ዓመቱ አካባቢ ነበር አይደል ሲጠራው። ከታላቅ ወንድሙ ከያዕቆብና ከአባቱ ከዘብዴዎስ ጋር ገሊላ ባህር ላይ አሳ እያጠመደ ነው ባይዘው የተገኘው። እሱ አሳ እያጠመደ ነው የተገኘው። በሌሎች ወንጌላት ላይ እንግዲህ ስሙ ስለተጠቀሰ ማለት ነው ዮሐንስ ተብሎ ስለተጠቀሰ ራሱን ስለማይጠቅስ ሲያገኘው 18 ዓመቱ አካባቢ ነበር ይላሉ። ከዛ እንግዲህ በ100 ዓመቱ ነው የሞተው። 80 ዓመት ነው የተከተለው፣ 60 ዓመት ነው ያገለገለው። እና እኛ አሁን በእውነት ነው 5-6 ዓመት ኢየሱስ ብለን ሰብከን እንደው ምን አይነት በረከት እንዳለው እኮ እያየን ነው። አሁን ይሄ ሰው እኮ 60 ዓመት እኮ ነው ኢየሱስ ያለው። እንደው ሰው ሆኖ መሞቱ ራሱ አይገርምም? አሁን አለመጥፋቱ እንዲህ አሁን ኢየሱስ እያለ መንፈስ ልውጥ አለማለቱ አለመጥፋቱ እኔ ይገርመኛል። ኢየሱስን በጣም በተለየ ዴብዝ አንደርስታንድ አድርጎታል። መረዳት ብቻ ሳይሆን ደግሞ ኢየሱስን ማቅረብ ችሏል። ሰዎች አሁን ብዙ ነገር ይገባችሁና ማስረዳት ይከብዳችኋል። እኔ አሁን የገባኝን አሁን ማውራት በእውነት ጎበዝ አይደለሁ፣ እናገር ብዙ አልችልም። ዮሐንስን በሆንኩ እላለሁ አሳ አጥማጅ ምንም ያልተማረ ተብሎ የተጠራ በዘመኑ ቋንቋ ፊደል ቆጥረዋል የሚባል አይነት አይደለም። ግን የገባውን ኢየሱስ ክርስቶስን ለዛውም ዮሐንስ በገባው አይነት መንገድ አዲስ ኪዳን ላይ የገባው ሰው አታገኙ። በጣም አስደናቂ ጸሐፊዎች አሉ፣ የነ ጳውሎስ አይነት የነ ጴጥሮስ አይነት ሌሎቹም የወንጌል ጸሐፊዎች አስገራሚ። የዮሐንስ ግን ዩኒክ ነው ትምህርተ ክርስቶስ። የትኛውም የወንጌል ጸሐፊ ከይሁዳ ቤተልሔም ተነስቶ ነው ወደ ሰማይ የሚሄደው። ዮሐንስ ወንጌል ሲጽፍ ከሰማይ ወደ ምድር ነው የወረደው። የዮሐንስ ትምህርተ ክርስቶስ ከመለኮትነቱ ጀምሮ ሰውነቱ ጋር ነው የሚመጣው፣ ከላይ ወደ ታች። የትኛውም ህንጻ አሁን ይሄን ህንጻ ስንሰራው ወደ ታች ቆፍረን ወደ ላይ ነው የሰራው። ዮሐንስ ወደ ላይ ቆፍሮ ወደ ታች ነው የሰራው። የተንጠለጠለ ክርስቶስ። እኔ አሁን አሳ አጥማጅ እንዴት ገባው ላለሁ። ኦኬ ገባው፣ የመንፈስ ብርሃን ነው። ማብራራት እንዴት ቻለ? በጣም
አያችሁ ሰው ተምሮ ብቻ አይደለም ተገልጦለትም ነው የሚያውቅ። መማርን የመሰለ ጥሩ ነገር የለም። ስነ መለኮትና ምግቡና ተማሩ። በጣም ብዙ የምትማሩ ልጆች እንዳላችሁ አውቃለሁ። እዚህ ቸርች ከመጣችሁ በኋላም ደግሞ ብዙዎቻችሁ ለመማር ወሰናችሁ ትምህርት ቤት የተመዘገባችሁ ሰዎች እንዳላችሁ አውቃለሁ። ሌሎቻችሁም ቶሎ ተመዝገቡና ተማሩ። ብርሃን ግን ከመንፈስ ቅዱስ ነው። ግልጠት ከትምህርት ቤት አይመጣም። የተገለጠልን ታደራጀዋለህ በዶክመንት እንጂ ብርሃን ይሁላችሁ እዩት። ለነገሩ ተምረዋል እኮ 3 ዓመት ተኩል ኢየሱስ እግር ስር ስህተት አልባ አስተማሪ አይታረም። ነገ ተቀየረ አይባል። እሱ ካፉ ይውጣ እንጂ የዘላለም ነው። እንደው እሱ ቶሎ አያወጣም እንጂ አንዴ ይተንፍሳት እንጂ የእግዚአብሔር ቃል ነች። ከሱን የተማሩት ቁጭ ብሎ 3 ዓመት ተኩል እና የኢየሱስ ክርስቶስ የሁሉ ነገሩ የአይን ምስክር ነው። የአይን ምስክር ነው። ከሌሎቹ የወንጌል ጸሐፊዎች ይልቅ የአንዳንድ ጉዳዮቹ የአይን ምስክር ነው። ባይዘው አሁን ሉቃስን የአይን ምስክር አይደለም። የአይን ምስክር ከነበሩት በጥንቃቄ የሰማሁትን ጽፌዋለሁ ይላል። የአይን ምስክር አልነበርኩም ግን ነበሩ። ለምሳሌ ኬፋ ነበር። አዎ ክሮኖሎጂካሊ ኦርደር እንዳይዛባ ኬፋን ቁጭ አድርጌ እየጠየቅኩ ነው የዘገብኩት ይላል። እሱ ደግሞ በጣም አዋቂ ነው ሰው። ማቴዎስ የአይን ምስክር ነው ግን የዮሐንስን ያክል እግት ብሎ ግን ያየ ብዙ አታገኙ። ማርቆስ በጣም ልጅ ነበረ። ኢየሱስ የተሰቀለ ሰሞን የምታስታውሱ ከሆነ በወንጌሉ ላይ ስሙን አልጠቀሰም እንጂ በጣም እኔ ነኝ አላለም እንጂ። አሁን እዚህ የሚላችሁ ከሆነ ኢየሱስን ወደ አገረ ገዡ ግቢ ይዘውት ሲሄዱ አንድ ጎበዝ በሩቅ ይከተለው ነበር ይላል። ከዛ ተከትሎት ገባ ይላል። ሲገባ ሲይዙ ልብሱን ጥሎ ራቁቱን ሮጠ የሚል ቃል አለ። ያው ማርቆስ ነው ይላሉ። ወጣት ስለሆነ ስሙን አልጠቅስም ብሎ መሰለኝ አፍሮ ሊሆን ይችላል። ግን በቃ ራቁቱን የሮጠው ራሱ ነው ይላሉ። የሚጠቀመው ቃል የራሱ እንደሆነ የሚጠቁም አይነት የግሪክ ቃል ይጠቀማል። እና አሁን እሱም በጣም ፓርሻሊ በጣም ብለርድ እያደረገበት ነው ኢየሱስን በአካል ታስታውሷል። አዎ ልጆኜ ይላል። እነ ማርቆስ ጌታን ተቀብለው በጣም የጸኑት ኢየሩሳሌም ቤተክርስቲያን አካባቢ እናቱ ትልቅ ቤት ነበራት። እነሱ ቤት ጴጥሮስ በጣም ያገለግል ነበር። በጴጥሮስ አገልግሎ ነው የተተከለው። ለዛ ነው የማርቆስ ወንጌል የጴጥሮስ ስብከት ትንታኔ ነው። ከዮሐንስ ጥምቀት እስከ ኢየሱስ እርገት ነው የጴጥሮስ ስብከት በጣም አጭርና ግልጽ ነች። 7 ደቂቃ ናት የጴጥሮስ ስብከት በጣም ከረዘመች እሷን ስብከት ነው 16 ምዕራፍ አድርጎ ይበተናል። የሉቃስ ወንጌል የጳውሎስ ስብከት ትንታኔ ነው እንደምንለው ማለት። ዮሐንስስ ሂስቶሪካሊ ጌታ ኢየሱስ ክርስቶስን ዲቴል ነው የሚያውቀው። ባይዘው ፊዚካሊ ዲቴል ያውቀዋል ኢየሱስን። አሁን ሁሉም ተከትሎታል ልንል እንችላለን። የተሰቀለበት ሰሞን ግን ኢየሱስ መስቀል ላይ ሲሞት ፊት ለፊቱ ቆሞ የነበረው ደቀ መዝሙር ዮሐንስ ነው። ፊት ለፊቱ ቆሞ ነበር። እነኋት እናትህ ብሎ ማርያምን፣ እነሆ ልጅሽ ብሎ ማርያምን ኢየሱስ ክርስቶስ ከዮሐንስ ጋር ነው ያገናኘው። መጨረሻ ላይ የመጨረሻ የአንደበቱን ቃል ኢየሱስ የተናገረው ሐዋርያ ዮሐንስ ነው። የመጨረሻ ተፈጸመ የሚለውን ድምፁን ፊቱ ቆሞ ያየው ዮሐንስ ነው። ጎኑን በጦር ወጉት ብሎ የጻፈው ዮሐንስ ነው። ሲወጋ ያየ የለም። ጴጥሮስ ጀርባውን ተተለተለ ነው ያለው። ለምን ሩ ከኋላ ይከተለው ነበር ይላል ሉቃስ 22 ላይ። ስለዚህ የተተለተለው ነው ያየው፣ ስትራይፕሱን ነው ያየው። ዮሐንስስ ጎኑን ወጉት አለና ሲጽፍ እሱ ብቻ ነው የጻፈው። ደምና ውሃ ከጎኑ ወጣል። አይቶት ምንድን ነው የወጣው? ከዛ ሲጽፍ ዲቴል የክሩሲፊክሽኑ በጣም ዲቴል ነው። ስለዚህ ከሌሎቹ የወንጌል ጸሐፊዎች ይልቅ ዮሐንስ ወንጌል ከወንጌሉ 47% የኢየሱስ መስቀል አካባቢ የተሰራው ወንጌል። ምንም ነገር ዮሐንስ ወንጌል ላይ ካገኛችሁ ለምሳሌ የሰው ልጅ ይከብር ዘንድ፣ የሰው ልጅ ክብሩን ያሳይ ዘንድ፣ የሰው ልጅ ሊከብር የሚሉ ቃላቶች ዮሐንስ ወንጌል ላይ ብቻ ነው ያሉት ተደጋግመው። እነዚህ ቃላቶች በሙሉ የሚያመለክቱት የኢየሱስን የመስቀል ሞትና ሞት ብቻ ነው። ክብሩን ይገልጥ ዘንድ ማለት አልዓዛርን ከሞት ያስነሳ ዘንድ ማለት አይደለም። በአልዓዛር መሞትና መነሳት የኢየሱስ መሞትና መነሳት ሊሰበክበት። ክብር ለእግዚአብሔር ይሁን። ሐሳቡ እንዲያያዝላችሁ ወደ ላይ ወጣ ብላችሁ እዩት። ምዕራፍ 1 ላይ ከቁጥር 35 አካባቢ ጀምሮ ስታዩት ጌታ ኢየሱስ ክርስቶስ አሁን በማግስቱ የሚል ቃል አለ አይደል? እሱ በማግስቱም ይላል። በማግስቱ ሶስተኛ በማግስቱ ነው ምዕራፍ 1 ላይ እና በሶስተኛ ቀን እንደማለት ነው። ዮሐንስ ኢየሱስን ባገኘው በሶስተኛው ቀን ዮሐንስ ተገናኘ መጀመሪያ፣ ከዛ በማግስቱ አለው፣ ከዛ ቀጥሎ ሌላ በማግስቱ አለ። አሁን ሶስተኛ ቀኑ ላይ ነው እና ጌታ ኢየሱስ ክርስቶስ ያልፋል። ዝም ብሎ ነው እያለፈ ያለው። አገልግሎ ገና አልጀመረም። ዮሐንስ ነው እያገለገለ ያለው። በጣም ዝነኛ አገልጋይ ዮሐንስ ነው። አጥማቂ ነው። እንደውም ከዚህ አንድ ቀን በፊት ትዝ የሚላችሁ ከሆነ የአይሁድ ሕዝብ በሙሉ ተሰበሰበና ፈሪሳውያንን ጠሯቸው። ኑ አሏቸው። አቤት አሉ ፈሪሳውያን። ይሄ የሚያጠምቀው ሰውዬ እዛ ዮርዳኖስ ወንዝ ሄዶ የሚያጠምቀው ሰውዬ ስለ ማንነቱ እስቲ ሂዱና አረጋግጡና፣ እናንተ የህግ መምህራን ናቸው፣ ቴዎሎጂካሊ ሳውንድ ነው ወይ ትምህርቱ? አጠማመቁ ልክ ነው ወይ? በምን ስልጣን ነው የሚያጠምቀው? ደግሞ እሱስ ማን ነው? ሂዱና አረጋግጣችሁ ኑ ብለው ፈሪሳውያንን ጠርተው ሲጠይቁ እሺ ያሉና ፈሪሳውያን ተሰብስበው ሴኔቱ የተወሰነ ሰው መረጠና ዮሐንስ ጋር ላኩ። ከዛ ዮሐንስ እያጠመቀ እያለ መጡ። የተወሰኑ ግሩፕ መጣ። ከአይሁድ ሸንጎ ነው የመጣ ነው። ዘንድሮ ከሆነ ከምክር ቤት እንደማለት ነው። ባይዘው የአይሁድ ሸንጎ ማለት የሃይማኖት መሪዎች ብቻ ሳይሆኑ ይገደል ብለው አሁን ኢየሱስ ፐርሲኪዩት እንዲደረግ እንዲሰቃይም እንዲገደልም የፈረደበት ባይዘው መጀመሪያ ሸንጎ እስጢፋኖስ ይወገር ብሎ የፈረደው ሸንጎ ነው። ስለዚህ ሪሊጂየሱን ብቻ ሳይሆን ፖለቲካሊ ያለውንም የአይሁድ እንትን ኢንፍሉዌንስ ያደርጉታል። ለሆል ሲስተም እጃቸው ሰር ጠሩና ሲልኳቸው ሰዎቹ መጡ። ከፈሪሳውያንና ከህዝቡ ነው የተላከው። ጠፍር ይታጠቅ ነበር ይላል ዮሐንስ። አንዳንድ መጽሐፍ ቅዱስ ካራክተሮች በጣም ይገርሙ ሰዎች ጠፍር ይታጠቃል። ሰውነቱ ደከም ነገር ያለ ነው። የበረሃ ማር ነው እየበላ የመጣ
ይላል። በጣም ቦልድ ነው። ቀጥሎ ዋይልድ ነው። ብዙ ከተማ ያኛ ተጠርተ ትጠየቅ ዘንድ ስለማንነት መጀመሪያ ለኛ ነገረን። አንተ ክርስቶስ ነህን? ዋው! ሌላ ሰው ቢሆን ምንድነው የሚለው? ይሄ በር ከተከፈተ ይገርምሃል አይደል? ምን ነው እሱ አካባቢ ዮሐንስስ አይደለውም ክርስቶስ አይደለም? አዎ። ኤልያስ ነህን? በጣም የክብር አገልጋይ ነው። አይደለውም። ኤርሚያስ ነህን? ወይንስ ለጠሩን ምላሽ እንሰጥ ዘንድ አንተ ስለራስህ ማን ነኝ ትላለህ? ኤርሚያስም አይደለውም፣ እኔ በነብዩ ኢሳይያስ እንደተነገረው በምድረ በዳ የሚጮህ ድምፅ ነኝ። እግዚአብሔር ያሳያውን ተመልሶ ሄደው ማን ነኝ አለ ሲል አቶ ድምፅ። ከባድ ነገር ነው። በምድረ በዳ የሚጮህ ድምፅ ነኝ። ለጌታ ጎዳና አቅኑ፣ ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ስርጋጎጡ ይስተካከል፣ ጠማማዊ ቃና የሚል ድምፅ ነኝ። የእግዚአብሔር ክብር ከኋላ እየመጣ ነው። መንገድ እየጠረኩለት ነው። እኔ ድምፅ ነኝ፣ ቃል ከኋላ ያለ። ዮሐንስ ድምፅ ነው፣ ኢየሱስ ቃል ነው። እኔ ነኝ፣ እኔ ጠርግለታለሁ፣ እሱ ይወጣል አለና እንደውም አለ አይደል? እንደውም በመካከላችሁ አለ። እኔ ድምፅ ሆኜ ቆም ያለው ከእኔ 6 ወር ነው የሚከተለው እሱ። በመወለድ 6 ወር ዮሐንስ ይቀድማል። በእርግጥ ዮሐንስ ኤልሳቤጥና ዘካርያስ ጋር ነው የጀመረው። ኢየሱስ የዘላለም አምላክ ነው። ለሥራ ከመጣ ነው 6 ወር እና ይቀድመዋል 6 ወር እና በመካከላችሁ አለ፣ እርግጠኛ ነኝ አለና እኔ ራሴ አላቀውም፣ እንዳጠምቅ የላከኝ እርሱ ግን ስታጠምቅ መንፈስ ቅዱስ የሚወርድበትና ሰማይ ተከፍቶ ድምፅ ስትሰማ ካየ እሱ ነው ብሎኛል አለና ዮሐንስ እያጠመቀ ያዋራቸዋል። ኢየሱስ መደዳ ውስጥ ገብቷል። ሰልፍ ውስጥ አለ። ኢየሱስ ተጠማቂ ሆነ። ትህትናን የመሰለ ክብር እኮ እኔ ነኝ ብሎ አልመጣም። ቀስ ብሎ ነው ባይዘው። ሰልፍ ውስጥ ነው። የ30 ዓመት ወጣት ነው። he was very young። አሁን የ30 ዓመት ወጣት ሳሉት የኛው ሁሉ ታናሽ እኮ ነው። ዮሐንስ ያጠምቅ ባይዘው ንስሐ ግቡ ብቻ አይደለም የሚለው፣ ቼክ እያደረገ ነው። ሰማይ ከተከፈተ መሲሁ ነው፣ ካልተከፈተ ሳጥምቆ ሂድ ይላል። ኖርማል ሰው ነው ማለት ነው። አጥምቆ ብቅ ሲል ውጣ ንስሐ ግባሽ እየላከ አንድ ሰው ከፊቱ መጣ። በጣም ኖርማል አይሁዳዊ ነው። የሕማም ሰው ይመስላል አይደል? ኢሳይያስ 53 የሕማም ሰው ይመስላል። ስናየው እንወደው ዘንድ ደም ግባት የለው። ምን ማለት አንፌቨርድ? ሊትራሊ ቃሉ አንፌቨርድ ነው። ምን ማለት መሰለ? ኢየሱስ ወሬ ጀምሮ አታስጨርሰው፣ ፌቨር የለው፣ ትዞራል። መላእክት እኮ ለፍራክሽን ኦፍ ሰከንድ እኮ አይተውት አያውቁም። መሬት ላይ የኔን ኃጢአት ሲሸከም እኔ እንኳን ለማየት ፈቃደኛ አልሆንኩም። እሱ እኮ የውበት መደምደሚያ ነው። እሱ እኮ የሰማይ ብርሃን ነው። የዘላለም ፀሐይ ነው። መሬት ላይ ሲመጣ የኔ እርግማን፣ የኔ ኃጢአት፣ የኔ በደል፣ የኔ አመፀኝነት፣ የኔ ልከኝነት ኢየሱስን አንፌቨርድ አደረገው። ጌታ ኢየሱስ የተንቆጠቆጠ ብርሃን። አይ መላእክት ሰማይ ወርሺፕ የሚያደርጉት እሱ ነው። ሴንተር ኦፍ ወርሺፕ ነው ለነሱ። የአምልኳቸው መካከለኛ እሱ ነው። አናየውም ብለው በ6 ክንፍ ተከበው ቅዱስ 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 የሚሉት እንደ አብና እንደ መንፈስ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ሂስቶሪካሊ ግን መሬት ላይ ኢንካርኔት አድርጎ ስጋ ለብሶ ሲመጣ ለማየት ራሱ ፈቃደኛ አትሆንም። ለወሬ አታስጨርሰው። የእኔ ኃጢአት እንዲያርጎት እኔ አንድ ቃል አለ ይኸውላችሁ፣ እንዲህ ይላል እዛው ኢሳይያስ 53 ላይ ኃጢአታችንን ተሸከመ በደላችንን ተቀበለ ይልና እኛ ግን ስናየው ይላል በእግዚአብሔር እንደተቀሰፈ እንደተጎዳና እንደተሰቃየም ቆጠር ነው ይላል። ኃጢአታችንን ተቀበለ ይላል፣ በደላችንን ተሸከመው። ከዛ ሳየው የኔ በደል፣ የኔ እርግማን፣ የኔ ኃጢአት እንዲህ ሳየው በእግዚአብሔር የተቀሰፈ ነው፣ የተጎዳ ነው። ቀጥሎ የተሰቃየ ይመስላል። እግዚአብሔር የሁላችንን በደል ላይ ሁሉ አይ ሲመጣ አይገምትም፣ አትገምተው። እውነቱን እኮ ነው እግዚአብሔር ምልክት የሰጠው። ጭንቅላቱ ዙሪያ ክብ ብርሃን አለ አላለውም። ኦርዲነሪ ነው፣ እንደውም ከሰው መሃል ማትመርጠው አይነት ነው። ለእንትንም ለምርጫም አይመችም። አናጤ ቤት ነው ያደገው። አይመስልም፣ ፈዋሽ አይመስልም። አሁን በጣም ያ ፌመስ ሰውዬ እዚህ ዮሐንስ አራሲ ያነሳው ሰውዬ 38 ዓመቱ አልጋ ቁራኛ በጣም ነው የምወደው። ሁሉም ሰባኪ የሚያነሳው ይመስለኛል፣ አላውቅም። እንደኔ በጣም የምናነሳው መጽሐፍ ቅዱስ ውስጥ ስላለ ነው። ባይዘው መጽሐፍ ቅዱስ ውስጥ 2000 ዓመት እንዲነበብ እግዚአብሔር ፈቅዶ አስገብቶታል። ሰውየው ምንም አማኝ አይደለም። በጣም ግልጽ እውነቱን እናወራ። አማኝ አይደለም። እኛ አልጋውን ተሸከሙ ከሮጧ በኋላ ስለምናነብን አማኝ አይደለም። እንኳን ሊያምን ይቀርና ያውቀውም ኢየሱስን። ልትድን ትወዳለህ ሲለው መልአክ መጥቶ አሁን ሲያንቀሳቀስ የሚወረው ባይዘው መልሱ የሰውየው መልስ ኢየሱስ ማንነት ላይ ነው መልሱ። ለምን መሰለህ? ሲያየው ፈዋሽ አይመስልም። መልአክ መጥቶ አሁን ሲያንቀሳቀስ የሚወረውረኝ ሰው ላይ ማለት ተባበረኝ አይደል? ወርዋሪ አድርጎ ሊቀጥረው ፈለገ ነው። አሁን ሰው የለኝም ማለት ምን ማለት ነው? ሰው ነኝ እንደው አንዴ መልአክ መቼ እንደሚመጣ አይታወቅም። ፌቨር አድርግልኝ፣ አብረኝ ክረም፣ ውለህ እደር እንደው አንዴ ብትወረውረኝ ሲለው አላወቀም። ምን ያውን በሰውየው አልፈርድም። ኢየሱስም ያልፈረደው ለዛ ነው። መልአክም ይልከው ራሱ እንደመጣ አላወቀም አይደል? በዚህ ዓመት እሱ ሳይመጣ ምን መጥቻለሁ ነው መልአኩ። ከዛ ጌታ ኢየሱስ አየውና እውነቱን አንደርስታንድ ያደረገው ኢየሱስ ታውቃለህ። አንፊቴን አይቶ ነው በፀሐይ የተቃጠለ የደፈረሰ የተበላሸ ጸጉር የቆሸሸ አቧራ ባቧራ የሆነ አቧራ የጠገበ እግር አይቶ ነው በቃ አልጋ ተሸክሞ ይመን ብሎ በ6 ወር ደህንነት በ6 ወር ደቀ መዝሙር በአገልግሎት ትምህርት እንደ ትላንትና ባለ ስልጠና ሰውየው ወደ ጌታ አይመጣም።
በፍጹም። ስለዚህ በቃ አልጋ ተሸከመ፣ ተነስና አልጋን ተሸከመ ወደ ቤት ሂድ። እኔ ወላችሁ አለማም እኔ አሁን ማያም እንዴት ይፈወሳል አላውቅም፣ ግን ተነስ፣ አንድ ታምራን ተነስ፣ ከዛስ አልጋን ተሸከም፣ ከዛ ወደ ቤት ሂድ። ብዙ እኮ ነው መጽሐፍ። ሰውየውም ተነስቶ አልጋውን ተሸክሞ እየሮጠ ኢየሱስ እሱን ፈውሶ ነገር እየፈለገ ነው። እዛ በሰንበት ቀን ያደረገው የሰንበት ጌታ ነኝ ለማለት ፈልጎ ነው። እዛ ቤተ መቅደስን መበጥበጥ ፈልጎ፣ ሰውየው ደግሞ ሲሮጥስ አቋራጭ መንገድ እያለ በቤተ መቅደስ በኩል ነው የሮጠው። ፈሪሳውያን አስቆሙት ይላል። አቋራጭ እያለለት ዋናው መንገድ ለምን? ለምስክርነት እንዲመቸው ነው። አሁን አልጋ ተሸክሞ ሲል እኔ ግን ሰውየው ራሱ አይገርማችሁም? አሁን ስም ማን ነው? ቸርች የት ነው? መቼ ነው ፕሮግራም አይጠየቅም እንዴ? ጥሎት ብናለ እኔ ትቶት የሮጠው አይ ቲንክ ተመለሰተኛ እንዳይለው ፈርቶ ሊሆን ይችላል። ግን ኤኒዌይስ ተፈውሷል። አሁን ኢየሱስ አሁን ሰውየው ስለተፈወሰ እየተከተለ ቆም ብሎታል። ዋናው መፈወሱ ነው። የትም አይሄድም። ደግሞ ቀምሰ እንደሆነ አጠፋም የሆነ ቀን ያጠምቃል። በሆነ መዝሙሩ ደስ ይላል ብሎ አሁን ዛሬ በኋላ ጥሪ ያደርጋለሁ ካልመጣችሁ የሆነ ቀን መምጣታችሁ ግን አሁን ዘመኑ አልቋል። እንደ ድሮ አይደለም። አሁን ዛሬ ማታ ሊመጣ ይችላል ጌታ። ሰውዬው ወደ ቤቱ ሲሮጥ ኢየሱስ ዝም ትቶት ይላል። የ38 ዓመት ያልጋ ቁራኛ ሊፈውስ ሲመጣ አይመስልም። ኦርዲነሪ እስራኤላዊ ነው፣ ፈዋሽ አይመስልም። ምንም ፕሮቶኮል ምናምን የተለየ የለው። ኖርማል ሰው ሲምፕል። የትህትና አልቲሜትሊ የትህትና ሞዴላችን ኢየሱስ ነው። የመጨረሻ ሞዴል ኢየሱስ። የክብርስ የመጨረሻ የክብር ጥግ ከሱ ውጭ ክብር የለም። የመጨረሻ ክቡር ነው። የመጨረሻ ትሁት ነው።